አስባለሁ ዛሬም እኔ ግን ሳዮ ሳይሌኮ ሀርኪ ጡሪኒ ጉባባታኝ ሰላም ቤተሰብ እንዴት ናችሁ? ታገል ነኝ። ዛሬ ምርጥ ቪዲዮዎችን አዘጋጅቼላችኋለሁ። አብረን ሪያክት እናደርጋለን፣ እንማማራለን፣ እናንተን ያስተምራሉ፣ ያዝናናሉ የምላቸውን ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻው ድረስ ቪዲዮውን እንድታዩልኝ ካሁኑ ነግራችኋለሁ። ቻናሉን ሰብስክራይብ አድርጉ፣ ቤተሰቡን ወዳችኋለሁ። መልካም ጊዜ ይሁንላችሁ። ማን ረክንከ ኑሲ በርባቻ ወሊ ገዲካና አቲ አሰይ አሸሸገዳውታ ማለባከተ ስለታተ አላራጭቲ ይበለ መስለታተ ኢልሞና ማትሚያን አካኺያት ዲጋ ቀብደሞ ምን አባቴ ልታመጣ ማለባከተ ጉዷ ደምነ ቡሉ ደምነ ረፍኖ ሳንዱች ያራምኖ አይስክሬም ያራም ማለባከተ በርባደረ ምን አባቴ ፈለክ አላራጭቲ ስተነ መደበ እሺ ጃጅሺ ረብ አማራለች ብር ገንዘብ ያላማረረው ሰው አለ እንዴ? ሁላችንም ተማረናል። ግን ያው አካቦ ብራዘር ፒስ ነው ወይ ነው? አንቺ ነሽ የዚህ ሰፈር ካቦ? ምን እሺ ጸብ ነው ፈልግሽኝ ማምን? ኧረ ብራዘር እና ኧረ ምንም የሆነ ዛቂያ ስለሆነ ልጅ መጥቶን እንድታስቀይሚልን ነበር። ምን አድርጋችሁስ ነው የመጣችሁ? ኧረ ምንም ዝም ብሎ ነው እንዲሁ ይማታል። በቃ እሺ 10 ዳገት ከርቡቱልኝና ላጫውት ብላችሁ ተስማማላችሁ? ኧረ አስጨነቀም። በቃ ወይ በቴሌ ብር ወይ በኢምፒሳ ላኩልኝ። የቱ ጋር ነው ልጅ? ይኸው እዛ ጋር። በቃ እንደውም ታዩ በኢምፒሳ ላኪልኝ። በያ አንቺ ሰፈር ካባው እና ምን እሺ እኔ እስራኤል ኢራን ምንም አይደላኝም። አንቺን በሚዳሽ እኔን በሚዲ ግን እነዛ ልጆች ምንም በቃ አልተመችሻቸው። በቃ መውጫ መስክ መግቢያ አሳጥተሻቸዋል መሰለኝ። እኔ አያገባኝ ገባሻ? ግን በቃ አንድ ሁለት ከፍ ዝቅ ላድርግሽ 10,000 ከፍለውኝ 5 ላዝምሽ ቢዝነስ ማለት ያ ነገር የለውም። ያምንሻል እንዴ? በቃ አንድ ሁለት ከፍ ዝቅ ላድርግሽ 5 ላሹልሽ ቢዝነስ ይሄ እኮ ነው። አትምጡም ብለን አንቻላንም ብዙ ኤነዋ እሱነሽ ወጣር እንደስስብሽ እና ኧረ በቃ ቢዝነስ የመጪ ድንገሽ እሺ አሁን ተጠቀም። እኔ አልተጠቀም፣ አንቺ አልተጠቀምሽ፣ እነሱ አልተጠቀሙ፣ ተጠቀም። ሸይጣን ነው የተጠቀመው። ልንገርሽ እኔ ብዙ ፋራ አውቃለሁ። እንዳንቺ ደግሞ እንደኔ ምን እንደኔ ማማጣጣሽ አላውቅም። በቃ ይመሽ የምር ቢዝነስማን በጣም ተመችቶኝ። እኔ የምልህ ለምንድን ነው እኔ እናንተ ፍቅረኛሞች ሆነ? ምን ጥያቄ ነው? ስለምንዋደድ ነው። ስለምንዋደድ እናት ስለምንዋደድ ከዛ እንጋባለና ከተጋባን በኋላስ ያው እንወልዳለን። ትወልጂልኛለሽ? እንጋባለን፣ እንወልዳለን። እኔን አስቀምጠኸኝ ብን ብለህ ትሄዳለህ አይደለ? እንዳልሸክ ትሆናለህ። መች እንደዛ አልኩኝ? ያው አዎ እኔ አላማ የለኝም፣ ምንም ነገር አላረግም። አንተ ግን እንደፈለክ ልትሆን ነው። ከወለድኩ በኋላ ቤት ውስጥ ቁጭ ብዬ መች ወጣኝ? እኔ እኮ ነው እንጂ አንተ ሲጀመር ለኔ አትሆንም። ከዚህ በኋላ አጠገቤ እንዳደርሰም ታገኛለህ አይደለ? ድሩም ወንዶች ምን አድርግ ነው የምትይኝ? ፔሬድ ላይ ነች ተረዳት። ያው ፔሬድ ላይ ሲሆኑ ሴቶች በጣም እኔ ምን ወይ ቀደም ደውለልህ ለምንድን ነው ያነሳው? አዎ ምን ማድረግ ነበር? ማንሳት አይጠበቅብህም። ከደወልኩልህ ነው ውሰደኝ ማለት ነው አይደል እንዴ? ምንድን ያው አይደል ሌላ ጊዜ አንስቻል እንዴ? አትረዳኝም። አቆም ምንድን ነው አትረዳኝም? ደግሞ ዛሬ ደግሞ ምን አይታ እናት ኧረ ምንድን ነው ዛሬ? ስማ ደግሞ ምንድን ነው ሙሉን ነው አይደል የከፈልከው? ምኑን ለሰስም በላ ነው እና ሌላ ጊዜ እኔ አንዴ የምከፍለው አዲስ ነገር ማን ስለሆንክ ምንድን ነው የምትይኝ? እኔ ዛሬ ፉክራ ገባ ሴት ካንተ አታንስም። እሺ ለምን ሁሌ የምትከፍለው? ምንድን ነው ሌላ ጊዜ ነው ያርዱ እንጂ ስንት ነው የከፈልከው? 1,000 ነው? 1,000 ነው ወይ ከፈልከው? እሺ እኮ ካልሽ ችግር የለውም። እኔ እንከፍላለን እኮ አስገባኸው እኮ። ምን ላድርግ ታዲያ? ተማሪ ነኝ ታውቃለህ አይደለ? አንተ ልክ ለኔ መስጠት ያለብህ እኮ ተቀበልከኝ ብሩ። ያው ሽንኪ እኮ ግራ እያጋባሽኝ እኮ። ምን ላድርግ? ምን ልሁንልሽ? ምን ትሆኝልኝ? እየተነጨነጭክ ነው ያለኸው። እኔ ምን አደረኩሽ? ምን እኔ ላይ ነህ አይደለ? እኔ ለዛ ነው ትነጨነጭ። አትወደኝ ፔሬድ ላይ ነው በቃ። እሺ
ወይ አንቺ ያበዛሽ መሰለሽ? ምንድነው የሚያስጨው? ባለ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማለት? ይቅርታ እናትሽ አልመሰለኝም። ሌባናስ ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ትሰማለህ? ልጅ ያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊ አይደለም። አሁን ይሄን ማስታወሱ አስፈላጊ ነው። ድንጋይ ሌባን ሌባ ካላልኩ አይገባም። ተውኝ በእናትህ። እማዬ ወይዬ ልጄ አንቺ ግን የድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደለ? ምን አንተ ብቻ ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ ልታገናኘኝ ብዬ። አሁን ስራ ነኝ። በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለኔ መቆየታችን ማለት ደግሞ ስሚ ፖስት ፊልም ማዋጥርሽ አሉሽ። ሄሎ ይኸውልህ እናትሽ ቤት ሂጂና ዋጭ አንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወጣት ብቻ እኮ ነው መጋፋት የሚወድ። በጣም የሚገርም ነው ማለት ትዕግስተኛ ነው። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። አይታይህም፣ ደንዝዘሃል፣ ቀዝቅዘሃል። በዚህ ቤት ውስጥ ተቀብረህ እየኖርክ ምንም ነገር አይታይህም። እኔ ግን እየሞትኩ ነው። ያንተ እህት መሆን ሲኦል ከመኖር አይለይም። ተረጋጊ ብለህ ቀስ በይ ብለህ ሁሉም ጥለውኝ ሄዱ። ሁሉም ተቀየሩ። እየሳለ ይደርሳል ያልከው የደረሰው ምንድነው? የሚያስደስትህ ምንድነው? የሚያኖርህ ኋላ ቀር መሆኔ ኋላ መቅረቴ ነው ያኖረኝ። ከሰው ጋር መሮጥ አልወድም። የኔም የህይወት እርምጃ በሰው አይለካም። ቀድሞኝ የነበሩት ሮጡ፣ ደረሱ፣ ከዛስ ተሰነካክለው ቆሙ። ማጣት ያሟላ፣ መጉደል ያስንቃላ። በማን ተለክቶ በማን ተሰፍሮ ነው ከሌ ያነሰ ከሌ በለጠ የሚባለው? ያንቺ ህይወት ያንቺ ነው። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። የሰው ልጅ አይጠረቃም አይደለም። አንቺ ለፈጣሪው ሳይቀር እኮ አካኬን የሚያወጣ ግብዝ ፍጡር ነው። ማን በሰፈረው ተለክተሽ ነው ጎደልኩ ያልሽው? ተሰቃየሁብህ እኮ። ልቀቀኝ፣ ልሂድ፣ ልብረር፣ እንደፈለግኩ ልሁን። ካቃተኝ እመለሳለሁ። ክንፋቸውን ተሰብረው ወደ ጎጆቻቸው የተመለሱ ወፎች አይተሽ ታውቂያለሽ? ግድ የለሽም፣ ሁሉም እንዲሮጡ ፍቀጂና አንቺ ግን ከኋላ ቀር። ምናልባት መቀደምም እኮ ለመትረፍ ይሆንሻል። ገና እኮ ነሽ። እናንተ ማግኘት እንጂ ማጣት አልለመዳችሁ። እናንተ ማፍቀር እንጂ መታገስ አታውቁ። ውደዱኝ፣ ስጡኝ፣ አድርጉልኝ የሁሉም ሰው ጥያቄ ነው። ተቀባይ መሆን እኮ የመጎዳት ውጤት ነው። መታየት፣ ማሸብረቅ፣ መዋብ ከመኖር ቀጥሎ የሚመጣ ነገር ነው። ከኋላ ቀሪና ራስሽን ብቻ አዳምጪ። ድንግል ማርያምን የተሸለመው እኮ ከኋላ የቀረው ቅዱስ ዮሐንስ። የሚገርም አባባል ነው። በጣም ደስ ይላል። አንዳንዴ ወደ ኋላ መቅረት ለመቅደም ሊሆን ይችላል። ዛሬ ላይ ነገሮች ስላልተሳኩ ዛሬ ላይ አስብነው አብሮ አሁንና ፋሚሊ ጋር ሄጄ ትንሽ ተጫውቼ ልምጣ። እዛ እኮ ማንም የሚያወራ የለም፣ ስራ ብቻ ነው። ማይ ፋሚሊ ሂውማን ሄራቸው ቴክና ኦሪጂናል የምትለይበት ማይ ፋሚሊ አም ሂር ማይ ዳድ አሜሪካ ጋር ሲታኮሱ የከረሙት ኢራን የጦርነት ማርቀሻ ሞት ለአሜሪካ እያሉ ተሸኝተው የኔ ውድ እህት አልነፈኩሽ ለይበትን ነገር ላሳያች። በመጀመሪያ ሂውማን ሄራቸውን ተወስዱና ምንጭ ነው ግን 60 ሺህ ሚሊዮን ተወስዳላችሁ። ተቆጥና የደቡብ አፍሪካ ተጫዋች እጅግ በጣም ሜክሲኮ ለመጀመሪያ ጊዜ በመክፈቻ ጨዋታ አሸነፈች። እኔ እኮ የቤተሰብ ጨዋታ ናፍቆኝ እዛ ድረስ መምጣቴ ነው የገረመኝ። ምን
ደከመኝ በልቼ ወደ ቤት ልመለስስ? ብርሃን ምግብ እዚህ አንተ አትሄድ ቪዲስ ከመባል እንከፍ ከዙሩንስ ማቆታናሽ ወንድሜ ጋር ተጫውቼ ወደ መጣሁ። ባሮኬ ጆጂ እኔ የምላችሁ የስልክ ሱስ ግን እኛ ቤተሰብ ጋር ብቻ ነው ያለው ወይንስ ሁሉም ቤተሰብ? ያበደ ጨዋታ ማጫወት ነው። ይሄ ቪዲዮ ስንት ላይክ ከገባ ከዚህ ቤት ሻንጣሽን ይዘሽ ትወጫለሽ? ቲክቶክ ላይ አዲስ ትሬንድ መጥቶ ነው። ቆንጆ ጨዋታ ከቤት ልወጣ ልታስወጣኝ አንተ? ጨዋታ እኔ እንኳን ነው ማስወጣሽ። ጨዋታው ነው እኮ ልወጣ ነው ግን ጨዋታ እኮ ነው። ኧረ ጨዋታ እኮ ነው። 2 ሚሊዮን ላይክ ካልገባ አትገባም አንተ እዚህ ቤት። 2 ሚሊዮን እንዴት ይገባል? ጨዋታ ነው። አንተ መግባ ራስህ ባመጣክ ጨዋታ ራስህ ትሸነፋለህ ማለት ነው። አይገባም ከሆነ አይገባም ነው። ምንም ማረጋ እኔ በቃ መለየት እፈልጋለሁ። አልፈልግም ከዚህ በኋላ 30 የኔ እናት 30 እኮ አልሞሻል እኮ። ይኸውልሽ ከዚህ በኋላ እግርሽ ወድቄ እኮ አይደለም የምጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። ይኸውልሽ አንዴ አባትሽ መጣ ቤቴ ኮኮኮ ምናምን ክፍት ሳርግ እግሬ ይርቆ እኮ ነው። የኔ ጌታ እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ እውነት። እና ሲመጡ በነጋቱ ኮኮኮ ምናምን ድጋ እግሬ ይርቆ እኮ ነው። የኔ ጌታ ድጋሚ የኔ ጌታ እባክህን 30 ቢያልፋት የምትወሰድልኝ ውሽማ አርጋታለሁ። ውሽማ አርጋት እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሆን ገንዘቡ ከኛ ነው አሉኝ። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልሞሻልኩኝ ነት ጥዬ ምናምን ሄዳለሁ ማለት ነው። የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ እሆናለሁ። ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ እሆናለሁ እኮ ስልጣኔ እኔ ነው። እንደውም አልፈልግሽም የኔ ፍቅር። እሺ የኔ ፍቅር ሴቶች ባይዞ 30 ዓመት መሙላትን ይፈሩታል። ግን 30 ዓመት እስከሚሞላቸው ቢቆይ እኮ ተፈላጊ ይሆናሉ። ምክንያቱም 30 ዓመት የቆየች ሴት ራሷን በራሷ ማስተዳደር ነው መብራት የምትችል ሴት ነች፣ አስተዋይ ሴት ነች። እና ያ ይሄ ለቀልድ ነው እንጂ እድሜዋ 30 ችግር የለውም። ግን ወደ 40ዎቹ ምናምን ያው አባታችሁ የመርሳት ችግር እንዳጋጠመው ታውቃላችሁ። አዎ። እና ያኔ በጤናው እያለ የቆረጠው ሎተሪ አሁን ደርሶታል። 3 ሚሊዮን አዎ፣ አሁን ተቀብሎ እየመጣ ነው። ሀብታሙን ነው። አይ ለእናንተስ የሚሰጣችሁ አይመስለኝም። ለምን ከነመፈጠራችሁ እኮ ነው የረሳችሁ። እኔን ግን በትንሹም ቢሆን ያስታውሰኛል። እማዬ ተሳስተሻል። እኔን ነው በደንብ የሚያስታውሰኝ። ዝም በል እባክህ። ከእናንተ ይልቅ ለእኔ ነው ሳይን ፈገግ የሚል እዚህ ቤቶች። አባዬ ማን እንደሚያስታውስ አሳያችኋለሁ። እንዴ ጠዋት ግቢ ውስጥ በሬ ጠምጄ ጤፍ እያረሱ አልነበር እንዴ? በሬዎቹ የት ሄዱ? ጎሽ መጀመሪያ ቁጭ በል አባዬ። እንዴ ከአንተ ጋር በ1954 ጦር ሜዳ ዘምተን ነበር። ኧረ አባዬ እኔ እኮ ልጅክ ነኝ። ዝም በል አባዬ። ያቺ የምትወዳት ብቸኛው ሴት ልጅ እኔ ነኝ። አስታወስክ? በደንብ ነው አላልኳችሁ? አገር ቤት እያለሁ አረቄና ጠላ የሚሸጠው ነሻ እኔ ብያችሁ ነበር። እኔን ግን አይረሳኝም። ታቆላ እንዴ ተቻሉ እናት እስካሁን በሕይወት አሉ አልሞቱ። ምን ነው አንተ? እውነቴን ነው። እኛ እኮ ልጆች እያለን እርሶ ትልቅ ነበሩ። አሁንም እድሜዎትም ሄዷል፣ ከመቶ ያልፋል። እኔንም ሳያሳብለኝ ልጅ አባዬ አንተም ልጆችህ እንዳልካሉ ልጅም አይተሃል። እኔ በቃ ማነሽ እስኪ ያቺ የዶሮ አይነ ጠላሽን አቅርቢ። እንዴ የታባታችሁ ይበላ ለካ ቆሎ ነሳ አይደለም በረንዳ። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ፣ ማርያምን 6 ወሩ ነው። እና ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው። አንድ ዘይት 5 ሊትር ነው። የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨመርም። ትንሽ ነው እንደዚህ ያደርግና ማርያምን። እና ድሮ ዘይት ብዙ ነው የምንበላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨመረን የሰራነው ነገር ይጣፍጣል፣ ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይት እተዋለሁ መጨመር ነበር። ስለዚህ የማንተወው ነገር የለም፣ የማልተወው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ
የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። ያው ጀግና ነች። ሁላችንም ያለን አማራጭ ይሄ ይመስለኛል። አድራሻዋን ፈልጋለሁ፣ ኮሜንት ላይ ጻፉልኝ። ምርጥ ሚስት መሆን የምትችል ሴት ነች። ዘይት አለቀ በለ እናታችሁ። እስቲ አንዴ እነን ቪዲዮን የተመለከቱልኝ ከታላቅ ወንድሜ ቻሌንጅ ተሰጥቶኛል። ቻሌንጅ እሺ፣ ይሄ ቪዲዮ በ15 ቀን ውስጥ 300,000 ላይ ከገባ መኪናው ነው እኮ ደለኮ ነው 1.8 ሚሊዮን ብር ቢት ትገዛላለህ። 1.8 ለይጉስም 300,000 ላይ ከገባ 1.8 ሚሊዮን ብር ቢት ማርያም እግዚአብሔርን ኪዳነ እግዚአብሔርን ሰምታችኋል። 300,000 አይገባም ብለህ አይገባም። በ15 ቀን ውስጥ ኪዳነ ምሕረት እግዚአብሔርን ቤተሰብ የተሰጠኝን ቻሌንጅ ሰምታችኋል። መኪናው እንዲገዛልኝም እንዳይገዛልኝም የምታደርጉት እናንተ ናችሁ። የምታውቁኝ በሙሉ እንዳለ ሪፖስት አድርጉና ወንድሜን እናክስረው በእናታችሁ። እንደሞ ያው ኪሳራ አይደለም በረገጥ ግን ቢሆንም ዝም ብሎ ቢሰጠው ይሻላል መስጠቱ ካልቀረ ማለት ነው። ቻሌንጁ ግን ያው ባንች ልመና እንደፈለግሽ ወጡ ይደረቀስ ነው። ቋንዲ ያስጨርስ ነው ማለት ነው። የቀዘቀዛል እስከዛ ወፋጭ ይመና ሳንጨርስ ነው ማለት ነው። ማዘር አከማስ በረከን ድንገት ነው የመጣው። ትደመጭ አስቢው ምግብ ቢማር ያለ ደረጀ ሳይዞይ ነው ማ አማ ምን ታረጋለሽ? ሽጉጥ ደቀነችብኝ። ሽጉጥ ስደቀን እንዲታንበረከኩና ምንም ቢሆን እኮ 9 ወር ተሸክሜ ነው እያለቀስኩባት ነው እላችሁ። ልገናኝ ሁሉ ነገር አስፈጠረች። ባል ያመጣችና እንደዚህ አስቀመጠችው። ደፈቀችሽ በድንገተኛ በሞት እንኳን ማንን መጠርጠር እንዳለባችሁ እንድትሳቁ ነው ጎረቤቶች። እኔ በህይወታቸው ሁሉንም ማለት ነው ጨርሳኝ እንደሄደች ነው የምቆጥረው። ባይዘዌ እናቶች መልስ ሲሰጣቸው ደስ አይላቸውም። ያው የኛ ሀገር አስተዳደግ ነው። አበሻ ያው ልጅ ሲያሳድግ ተቆጥቶ ገርፎ ምናምን ብሎ ነው። እንዴት ሰላም ነው እናቴ? ወይ ሰላም። እዚህ አካባቢ እንትን ነበር አይደል? ዳቦ ቤት ፈረሰ። አላሱት አልፈረሰም ሆነ ነው። ዘግተውት ነው። ታዲያ አላዋጣቸውም ማለት ቢዝነስ እኮ እንደዚህ ነው። በቃ ይኸውልሽ ሽፍት ይደረጋል። ካላዋጣ ምን ታደርጊዋለሽ? በቃ አሁን ደግሞ ወደ ፓስቲ ወይ ወደ አሳምቡሳ ምናምን መቀያየር ነው እንጂ እኮ እንደዚህ እንትን አይልም። አይዟችሁ። ኧረ ምን ሆነ ነው እንደምትፈጥረው? ሲጀመር እዚህ ጋር ነው ታች ጋር ነው። ሲቀጥል ደግሞ ማሽን እየተጸዳ ነው። ምን ሆነ ነው? ማሽን እያጠቡ ነው። ኦኬ እሺ፣ ተመልሼ ልጣ። ታጥቦ ይደርሳል። እየተጸዳ ነው። በቃ ተመልሰ ነው እንዴ? ማሽን ማለት እግር ነው። ያው በድሮ ነው። አሁን እንኳን በማሽን ነው በትክክል የሚቦካው። ድሮ ቀጥታ በእግር ነው ዳቦ ቤት የሚቦካ። እኔ ራሱ እንግዲህ 6 ዓመት ለፍቶ ባዶ እጁን ወደ ሀገሩ ይመለሳል። ቢያንስ ለፍቼ የሰራሁት ቤት አለኝ ተመስገን። እሱን እያከራየ ቀስ ብዬ የራሴን ስራ ጀምራለሁ። ቤቶች አንዬ እዚህ ቤት። አቤት ግቡ። ምን ሆና ነው? ትንሽ ደክሟት ነው አባዬ። ደሮም ሰው ሲያገኝ ይቀየራል። አሁን ምን አለ ተነስታ ሰላም ብትለኝ። ናኒ ሄደን ቤቱን እንየው። ሀንዬ ቤቱ እኮ አቡ ብሩን ተካዋለሁ ብሎ ቢዝነስ ጀምሮበት ሳይተካው ከሰረ። አልተገዛም። አልተገዛም። ቤት የለኝም። አይ እኔም እኮ አቅፌ ያሳድገት ጣሬ እንደሚያፈስል ነግራት ብሄድ በቤት በኩል ተሸፋፍና ተኛች። አያችሁት? ሀንዬ በእናትሽ ልብስ እኮ ልጀምር ፈልጌ የተወሰነ ብር ጎደለኝ። ትንሽ ብር አታበድሪኝም? አላልኩሽም? ይኸው ገንዘብ ስታገኝ አፈር አይንካኛለች። ሰው ማታናግረው። ኧረ እንደው ብሩ ቢቀር ሰው ከዱባይ መጥቶ አትሊስት ሽቶ እንኳን ይዘነጣ። ኧረ ተያት
አሰማሽም ይቺ ገብጋባ 12000 ብር ምን ይሰራል? ወይ ተመልሼ ልሂድ እንዴ? ሲስ ከስንት ብር አለኝ? ማነው? ሲሲ ለመጣሽ ዝም ብለሽ እዛው ነሽ አትልኪም? እዚህ ምን አለሽ? መቼም እንደዚህ በባዶ እጅሽ መተሽ ያገባኛል ብለሽ አታስቢም። እያበድኩ አይደለም አሉ። ምን ለቀቅሽ እንዴ? እያየሽው በትካዜ የምትርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝና ስንጻል ሆድሽ መሬማ ለራስሽ አባባ ሱሪ ስጠኝ። ሴትዮ የሴት ልብስ የለኝም። ደግሞ በ10 ብር የምን ልብስ ነው ያለው? ባቦይ ስጠኝ። ልጄ ላይ ልብሱ አለቀ። ጓደኞቹ ፊት ተሳቀቀብኝ። እኔ ደግሞ ለሆዱም ከብዶኛል። ራፊ ሹራብን ብትሆን እንኪ በቃ ይሄንን ይዘሽ ሂጂ። እንካ። አይ ይቅርብኝ። አቦይ ስትልኝ፣ አቦይ ይባርኩ፣ አቦይ ስትልኝ ስትስምህ መከራ አባዬ ጥልቄቴ አበባይ የምድር ላይ ጸጋ ጭንቄ አንተ እኮ ነህ። ይሄን አንበሳ ምን የመሰለ ሱሪ ከአሜሪካን የመጣሽ ግን ጥልቄቴ አበባይ የምድር ላይ ጸጋ ጭንቄ አንተ እኮ ነህ ለኔ ወርቄ ኑርልኝ አድርጎት ስንቄ እስካለሁም ድረስ ስንቄ ኑርልኝ አድርጎት ስንቄ እስካለሁም ድረስ ስንቄ። አሁን እዚህ ጋር ስልክ ጥዬ ነበር አይተዋል። ዛሬ እስከፋኝ በጣም ዛሬ እስከፋኝ በጣም ለዚህ ከመልካም ከፋኝ በጣም እኔ ከፋኝ ሄሎ ልጄ፣ ዝም አልሽኝ እኮ የነርቡ መድኃኒት አልቆብኛል፣ እያንቀጠቀጠኝ ነው። አከራያችንም የሁለቱን ኖር ካልከፈልን ልቀቁ ብለውናል። አንድ ያለሽን አንቺ ነሽ ታውቂያለሽ። ትምህርቱን አቋርጠሽ ሙሉ ቀን መስራት አለብሽ ልጄ። እንዲመጣው ነባ አባት አሁን እዚህ ጋር ስልክ ጥዬ ነበር አይተዋል። አዎ ግን ያንቺ መሆኑን ማረጋገጥ አለብን። እሺ ስልክሽን ንገሪ። 0911 57 45 አዎ ጠርቷል። እሺ አመሰግናለሁ። እሺ ቆይ አንድ ጊዜ። አቤት። መጸዳጃ ቤት ደርሼ ልመጣ ነበር። እንኪ ይሄ ቦርሳ እንዳይወድቅብኝ ያጅልኝ። ምስክር ለዛሬው ሳይሆን ሄሎ። አሁን ቦርሳ የሰጠሁሽ ልጅ ነኝ። አዎ ነኝ። ቆየህብኝ እኮ። አልመጣም አትጠብቂኝ። ቦርሳ ውስጥ ያለውን ብር ውሰጂው። በስልክሽም ተጨማሪ ልኬልሻለሁ። ግን ማለት ለምን? ቅድም በስልክሽ ተደውሎ ታሪክሽን ሰማሁ። ትምህርትሽን አታቋርጭም። እኔ በቋሚነት አግዝሻለሁ። ምን ብዬ እንደማመሰግነው አላውቅም። በእውነት በጣም ብዙ ችግሮች ነበሩብኝ። እኔ ደግሞ አንተ ከሰጠኝ ላይ ለአባቶች ይልካለሁ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ገዳማውያኑ ካሉባቸው ችግሮች ፋታ እንዲያገኙ ለማስቻል የተለያዩ ስራዎች እየተሰሩ ይገኛሉ። እኛም ከላይ ባሉት አካውንቶች አቅማችንን በመላክ የበረከቱ ተካፋይ ነን። ድንቅ ስራ ነው የሰሩት። በጣም ያምራል። እኔ ምንም መናገር አልችልም፣ ግን በጣም ደስ ብሎኛል። እውነት ስሜት የሚነካ ነገር ነው። በጣም ኢሞሽናል የሚያደርግ ነገር ነው። ደስ ይላል ብቻ። ግን ከአረብ ሀገር የመጣች ሙጫን ኩን ማል አርገቴ እስከሚባል ድረስ ያነትቷል። ምቾትና አንገላቴ አጀረ ደስታ ረት ደስታ ገመቹ ረት ገመቹ ወሉማ ገለቲ ሃፒን ጭኔን ጃላላ ከነስ ነምበር ባስ የደሲ ማል በለችት ሲንጃላ ደጀና ሹሩባና ረብትነችት ገመቹን ማለቃፊ ኮንኮላታ የሰንት ፈቀት ገመቹን አናብራ ጀረ ከራሲ ዱሜሳ ወተ አናብራ አዱባስ ከራሲ ዮ ከርፈፋ አናብራ ቦካን ሮባ ጀቻ ነሞታ ባየ አን ኤኙ ጀዴ ጋፈድ አቲ ነማ ገሩ ኤኙማን ከ ሲጃላ በደ ኤኙማ ከ በርባደ ጅርተናን ጀዳን ወሉማ ገለት ጀስት ፈታ ደበቅ
ጀስት ፈታ ያለ በቃ ደስታ ያለው በጣም ይቅርታ አቶ ይሁን ያው ስትበሳጭ ትንሽ ተናጋሪ ነች ሁለተኛ አይደገም አንተ ጥናጃም ዳይሌክስ ክስልች ስራውን ካልፈለከው ውልቅ ብለው ውጣ እከካም ኧረ እባክሽ አንቺ ልጅ አሁን ያባትሽ ጓደኛ የሚሆኑትን አቶ ይሁንን ደውለሽ አስቀይምሻቸው ደደብ ስለሆነ ነው ደደብ ባርኮቴ ታውቂያለሽ እሷ እኮ አፏን እንጂ ሆዷ ባዶ ነው አይደል እሺ አሁን ደግሞ ማን ነው እከካም ያልሽ ይሄ ሹፌር ተብዬው ብሩክ ነው ብሩክ አብሮ አደግሽን አዎ ምን ነው ሆዷ እኮ ባዶ ነው ብሩክ የሚረዳታል ኧረ እባክሽ አንቺ ልጅ እና አብሮ አደግሽን ነው እንዴ ሰደብሽኝ ፍቅር ምን ነው አሽቃበጥክ ከፈለክ አዝነውዙ ከና አባታዚ እየኖርኩ ስለሆነ በዛውም የማዘል ክብደቱን ትረዳዋል ያው እንግድነት ብሎ ከመጣ ወር አለፈ ባርኮት አትቀይማት እሷ እኮ አፏ ነው እንጂ ሆዷ ባዶ ነው እኔ አንዳንድ ሰው ይገርመኛል በክፉ ቃሉ ያለ ርህራሄ አጋድሞ ያርድህና በመርዛማ ቃሉ ስብርብር አድርጎ ልብህን ያደማና ወደ ኮባዶ ነው ይላል እንደገና ይኸውልህ ዘመኔን ሙሉ የማስታውሰው ንጹህ የምትለውን ሸንጋዩን ልብህን ሳይሆን ያደማኝን ቃልህን ነው ሲጀመር ንጹህ ምንጭ የደፈረሰ ውሃ እንደማይሰጠው ሁሉ ንጹህ ልብም ክፉ ቃል ሊወጣው አይችልም ምክንያቱም ከልብ ሞልቶ የፈሰሰው ነው በአፍ የሚወጣው ይልቅ ራስን መሸንገሉን አቁምና አንደበትህን በመልካም ቃል አሰልጥነው በቃ አንዳንድ ስሙኝ ማለት ነው አሁን ቁጭ ብዬ የማስበው ህፃናት ግን የምር አይሰሙንም የምናወራው ነገር ለምሳሌ አሁን እኔ ልጄ ባባ በል ስለው ባባ ይላል ማማ በል ስለው ማማ ይላል ግን ባባ በል ስለው ባባ በል አይልም ገባችሁ በል የምትለው እንደማይላት እንዴት ነው የሚያውቀው አሁን እኮ ምንም የማያውቅ ሰው እኮ ባባ በል ስለው ባባ በል ይላል ና በለው ስለው አሁን የማያውቅ ሰው ና በለው ነው ማለት ያለበት እሱ እሺ ለምን በል አይልም ማለት እየሰለለኝ ነው እንዴ ሰውዬ ባይዞ እውነቷን ነው እና ህፃናት ባይዞ የሰው ልጅ እኮ በተፈጥሮ 15% ዕውቀት አለው ነው ከሱቄ ገዛው ወይ ፈልጌ ነበር ዘይት ስንት ሊትር ነው አንድ ሊትር አረከምሳ አረከምሳ ሁሌ መጨመር ነው ይሰራችሁ ምን እናንተ ስራ ደግሞ በጣም ነው የሚገርመው አንቺ ሻምቹ በእናትሽ ያረከምሳ አሁን ለአንድ ሊትር አረከምሳ መንቄ ሞኖ ውጪ እንዴ አቺ ዳይ ዴባ እንዴ ምንድነው ዝም ብሎ ሄዳለ እንዴ አረ እንደዛ አይደለም ራስ ምን ያንተራትብሻል ስንት ነው ዘይት አራካምሳ እና ስንት ነው ሰጠውሽ 5 ብር ሲያምጣ ሁለቱም አስተዋይ የሆነ ሰው ነው ኮቱ ግደ ለማኑሮን ትወዳነ የኙ ጅራል ማኮ ሁንዱ ትወዳደ ጅራ አዲስ ረማና አዲስ ማታ ዱባት ባይጋ ዱባት ደቢ ኦማሳዋ ኦማሳዋ አጥዲ ባይ ናዲስ ጃው ነራደን ከራ ነሙን ራደን ዝምበርባ ኮቱ ችግር የለም ማልታ ተባረከ ኑሮ ነመራሬ ሳውዬ ኮቱ ቡይ ሲንጀራ ጋና ረኪለ ከመንግስት ሲጋ ደግሞ እኮ አንድ ግሩ እዛ ውስጥ ነው ያለው እና እንዴት አድርጎ ነው መጀመሪያ የወጣው ነው በነገራችን ላይ ፍየል ጥቂቶች ብቻ ባለሀብት እየሆኑ እንዲሄዱ ብዙዎች ድሃ ሆነው እንዲቀሩ ያደረገው ባንክ ነው። ኤጀንትስ ኦፍ ፖቨርቲ ስፖንሰርስ ኦፍ ሰፈሪንግ ኤጀንት ናቸው። የድህነት የመከራ የቀንበር የሰፈሪንግ ኤጀንት ናቸው። ቁጥራዊ ማስረጃዎችን ላቅርብላችሁና ኢትዮጵያ ውስጥ ያሉ ባንኮች ድህነትን እንዴት ስፖንሰር እያደረጉ እንደሆነ ያሳያል። ለምሳሌ ባለፈው ብሔራዊ ባንክ ባወጣው መረጃ ኢትዮጵያ ውስጥ ከቀረበው ብድር ውስጥ 30%ን የወሰዱ 10 ሰዎች ናቸው አለ። እነሱም ደንግጠው 10% ኦፍ ዘ ኢትዮጵያን ፖፑሌሽን እኮ አይደለም ያለው። እንደዛም ቢሆን እኮ አስደንጋጭ ነው። 10 ሰው ነው 30% የወሰዱት። እሱን ወደ ቁጥር ቀይረው ሲያስቀምጡት 400 ቢሊዮን ኢትዮጵያን ብር የተበደሩ 10 ሰዎች ናቸው። 3 የአባይ ግድብ ባንኮች ኢፍትሐዊነትን ስፖንሰር አድርገዋል ስል አንዱ ምክንያቴ ይሄ ነው። ኢኩዊታብሊ ዲስትሪቢዩትድ ነው ወይ ብድራችን ብለው
10 አዋጭ ሆኖ ካገኙ 10 ሰውን ሲያበድሩ ሊኖሩ ይችላል። ስለ መድኃኒዓለም ይስጥልን፣ እግዚአብሔር ይስጥልን። በእናትሽ አቡላ ዛሬም ብቻ አበድረኝ፣ በኋላ እኮ ከቺኳ ጋር ቀጠሮ ስላለብኝ። አንተ እባክህ የለኝም። መጀመሪያ እስከ ዛሬ አበደርኩን አትመልስልኝም ጓደኛ አይደለክ እንዴ? ያቺ ፍቅረኛ አይደለች እንዴ? እዚህ ቆይ ምን ትሰራለች? ወይዬ የት ነሽ? ስራ ላይ ነኝ። ቆይ ስንገናኝ እነግርሃለሁ። እሺ ቻው። ስራ ላይ ነኝ። እውነቷን ነው። ልመናማ ከሆነ ስራዋ በጣም ሀብታም ናት። በል ጠበቅ አድርጋት። ባልና ሚስት ከአንድ ወንዝ ይቀዳላሉ። እውነት እኮ ነው። አንተ ከኔ ትለምናለህ፣ እሷ ደግሞ ከህዝብ። በል አንተም ተቀላቀላትና ለምን። እባካችሁ ማለዳ ከእንቅልፋቸው ተቀስቅሰው ይጮሃሉ። ምንድነው ዳግም? ስራሽ ነው አይደለ? በጣም ታሳፍሪያለሽ። ምን አለ ለመለመን እንኳን ከሰፈር ራቅ ብትይ። ዳግም እንደምታስበው አይደለም። ቆይ ተረጋጋና ላስረዳ። ምንም የምታስረጂኝ ነገር የለም። ጓደኛዬ ፊት ነው እሺ ያሳፈርሽ። እስከዛሬ ለካ እንዲምዘንጪው በልመና ብር ነው እንዴ? ምን ስላደረኩ ነው ጓደኛ ፊት ያሳፈርኩ? እኔ በአንቺ ቦታ በሆን ኖሮ አንገቴን ነበር እሺ የምደፋው። ጭራሽ በለማኝነትሽ ትመጻደቂያለሽ። የሚጸጽትን ነገር አትናገር። የሚጸጽተኝማ ከአንቺ ጋር ፍቅር የጀመርኩበት ጊዜ ነው። ሰምኛለሽ? አጠገቤ እንዳደርሽ አሳፋሪ እንዴ! የመድኃኒዓለም ወዳጆች መድኃኒዓለም ከክፉ ነገር ሁሉ በለተቀኑ የጠበቃችሁ እባክህ በሰሜን ሸዋ ላይ የምትገኘው መለጥ ደብረ ፀሐይ መድኃኒዓለም ቤተክርስቲያን ከተመሰረተ 60 ዓመት ቢሆነውም እስካሁን ምንም አይነት እድሳት ባለመደረጉ ጣሪያው ተቀዶ እያፈሰሰ የቤተክርስቲያኑ ግድግዳና ቋሚ ምሰሶ በስብሰው በምስጥ ተበልተው ሊወርቁ ደርሰዋል። አባቶች ይህንን ችግር ለመቅረፍ ታቦቱ ከመንበሩ ወጥቶ ለታቦቱ ማረፊያ ብቻ ወደ ተሰራች ትንሽዬ መቃኞ አስገብተው የቤተክርስቲያኑን እድሳት ጀምረዋል። አሁን ላይ ታቦቱ በዛች ደሳሳ ጎጆ ውስጥ ተቀምጦ የክርስቶስ ቅዱስ ስጋው ክቡር ደሙ የሚወርድበት በረንዳ እንኳን የሌለው በመሆኑ ምእመኑ ውጪ በዝናብና በፀሐይ እያስቀደሰ ነው ያለው። በመሆኑም መጪው የክረምት ወቅት እንደመሆኑ ቀኑ ሳይጨልምብን የመድኃኒዓለም ወዳጅ የሆናችሁ በሙሉ አነሰን በዛም ሳትሉ ያቅማችሁን በዚህ አካውንት እያስገባችሁ የአባታችን ቤት እናድስ። አንቾክል ለነገር ስንቾክል ብዙ ነገር እናጣለንም ብዙ ነገር እናበላሻለንም። አሁን እሱ በጣም ያናደደው የጓደኛው አባባሎች ናቸው። ምክንያቱም ከሰደበኝ የነገረኝ ገደለኝ የሚባል አባባል። ሰላም የኔ ተወዳጆች፣ ቪዲዮቹ እንደተመቿችሁ ተስፋ አረጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ።